መንግስት ሁሉንም ነገር ለማየት ሁሉንም ነገር ለመስማት የሚያስችል አይንና ጆሮ የለውም። ህዝቡ ነው ይሄን ያለው። ስለዚህ ህዝቡ ይሄንን ነገር ስተት የተፈጸመበትን አካባቢ እየተከታተለ ይጠቁመን፣ አብረን ታግለን እናስተካክለዋለን። ህዝቡ ሲጠቁመን እየሰማን እንዳልሰማን የምንሄድበት ሁኔታ ካለ ያን ጊዜ ተጠያቂ እንሆናለን። በንጉሱ ጊዜ ለአፍሪካ አንድነት ድርጅት ተብሎ የተገዙ አንቲካ መርሴዲስ መኪኖች ናቸው እስካሁን ድረስ ጥቅም ላይ የነበሩት እና አንዳንድ ጊዜ ዳገት ላይ ያርፋሉ። እንግዳ ይዘው በቱሪስት መስህብነት ደረጃ በጣም የሚመረጡ መኪኖች ናቸው። በጣም ብዙ አመት ያገለገሉ ከመሆናቸው አኳያ ከአገልግሎት አንጻር ግን ችግር ያለባቸው ናቸው። መንገዱን የምንወደው መኪኖችን በቀላሉ ስለሚያመላልስ ነው። መኪኖችን በቀላሉ በማመላለስ ሀብት ስለሚፈጥር ነው። ብዙ ሰው ተጠቃሚ ስለሚያደርግ ነው። ባለሀብቱንም ልማታዊ ባለሀብቱንም የምንፈልገው የምንወደው የምናደንቀው መሸለም አለበት የምንለው ልክ እንደ አስፋልት መንገድ የሸቀጦችና የአገልግሎቶች እንቅስቃሴ ስለሚያፋጥን ነው። የስራ ዕድል ስለሚፈጥር ነው። ብዙ ሰው ኑሮ እንዲያሻሽል ስለሚያደርግ ነው። ድንቁርና ለማጥፋት ልክ እንደ መንገድ ድርሻ ስላለው ነው። መኪና የማያሳልፍ አስፋልት ለጥምቀት የማይሆን ቀሚስ ነው። የስራ ዕድል የማይፈጥር ድህነት የማያስወግድ ባለሀብትም እንደዚሁ ለጥምቀት የማይሆን ቀሚስ ነው። ከአስመራ ጀምሮ እስከ በተመሳሳይ መልኩ በእስልምና እምነት ዙሪያ በአገራችን ለረጅም ጊዜ የቆየ ነባር የእስልምና እምነት አለ። በአገራችን የቆየው ነባር የእስልምና እምነት ሱፊ የሚባለው ነው። በሁሉም ያገራችን ለረጅም ዓመታት ኢትዮጵያ ውስጥ የሚታወቀው እምነት እና አብዛኛው ትላልቅ ሼኮች ዑለማዎች ያሉበት እምነት ባለፉት 26 ዓመታት ትንሽ አዲስ ባህል አምጥቷል። ለምሳሌ ሰለፊ የሚባል ኢትዮጵያ ውስጥ ብዙ አልነበረም፣ አሁን እያደገ መጥቷል። ከዛ በኋላ ደግሞ አልሐበሽ ነው ሐበሽ የሚባል መጥቷል። ሰለፊ ለአልሐበሽ አዲስ መጤ ይለዋል፣ ሱኒ ደግሞ ለሰለፊ አዲስ መጤ ይለዋል። ሀገር ውስጥ እንደከበደኝ በምን አወቅክ ነው ያልኩት። ምክንያቱም ሙስሊም ለሁለት ተከፍሎ ሙስሊሞች ያውቃሉ። መከፈል ሲባል የሙስሊምና የክርስቲያን የተለያየ ነገር ነው። በዓለም ላይ ሙስሊም የሰለፊና የሱኒ እምነት አስተምሮ የሚከተሉ ሰዎች በአንድ መስጊድ ጀማዓ መስገድ የጀመሩት ከለውጥ በኋላ ነው። ይሄ ሳውዲ የለም፣ ዩኤ የለም። የሃይማኖት አባቶች ሲጠይቅ ይገባል። ሙስሊሞች በተለይ ትላልቅ ሼኮች እምነታቸውን ስለሚወዱ በነበረን በጣም ሰፊ ውይይት ኮምፕሮማይዝ አድርገው አንድ መሆን ችለዋል። ይሄ ብቻውን አንድ ኬንያ ይኖር የነበረ የእንግሊዝ ባለስልጣን በአንድ ወቅት ወደ አዲስ አበባ ይመጣል። የኬንያን አኗኗር ለምዶ ኬንያ የቅኝ ግዛት ነበረች። አዲስ አበባ መጥቶ አውቶቡስ ሲሳፈር ደሃው ምንም አውቶቡስ ላይ ተሳፍሯል። ፈረንጅ ቆሞ እያየ ቁጭ ብሏል ወንበር ላይ፣ አውቶቡስ ወንበር ላይ። ይሄ የማይታሰብ ነው። ፈረንጅ ቆሞ ጥቁሩ ወንበር ላይ ቁጭ ብሎ ሲሄድ ገርሞታል። የሰውዬ ምን አይነት ስድነት ነው? አንዱ የግብጽ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይሄን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ
ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በአገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ ማለት ነው። ሳይንሳዊ በሆነ መንገድ ሲፈተሽ የግብጽ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም። ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅልፍ የምናጣበት ምክንያት የለም። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። ይሄን የምናደርገው ግብጽ ይወረናል ብለን ቡራ ከረዩ ለማለት አይደለም። አደጋው በጣም ትንሽ ነው። መፍትሄውም በጣም ቀላል ነው። መፍትሄው ተደጋግፎ መኖር ነው። ስለዚህ ወደ ዋናው ስትራቴጂያችን ላይ የተረባረብን ምናልባት 5% ድልም ቢሆን 5% ትኩረት ያስፈልገዋልና 5% ትኩረት ሰጥቶ ለዚህ ጉዳይ የመከላከል አቅማችንን የመገንባት ጉዳይ ያስፈልጋል ማለት ነው። አፄ ምኒልክ የተስማሙበት ነገር ቢኖር የጣናን ወንዝ ፍሰት አላቆምም ብለው ፈርም ተብለው አላቆምም ብለው ፈርመዋል። የጣናን ወንዝ በሐይቅ ፍሰት ከእግዚአብሔር በስተቀር ሊያቆመው የሚችል ሰው የለም። ስለዚህ አላቆመውም ብሎ መፈረማቸው ትርጉም የለው። ተይዞ ሰርቃል ተብሎ ይመረመራል። አልሰረኩም ብሎ ሲከራከር ከረመና መጨረሻ ላይ የሆነ ፈረስ የኔ ያልሆነ ፈረስ ወስጃለሁ ይላል። አረ የለም ይሄ ብቻ አይደለም ይሉታል። ከስንት ክርክር በኋላ ደግሞ ያው ፈረሱ አንገት ላይ የሆነ ገመድ መሳይ ነገር ነበር ይላል። ከስንት ክርክር በኋላ ደግሞ ገመዱ ከጋሪ ጋር የተያያዘ ነበር ይላል። ከስንት ክርክር በኋላ ደግሞ ጋሪው ላይ ወርቅ ተጭኖ ነበር ይላል። እና አሁን እነዚህ ሰዎች በኢሜይል እና በስልክ ከአሸባሪዎች ጋር ተገናኘ የሚሉት ፈረስ ብቻ ነው የነካሁት ብሎ ከዛ ወደ ገመድ፣ ከዛ ወደ ጋሪ፣ ከዛ ወደ ወርቅ እንደሄደው በኢሜይልና በስልክ ምንድን ነበር የሚያወሩት? ስለ ዝናቡ ሁኔታ ነው የሚያወሩት? ስለ ጤንነታቸው ሁኔታ ነው የሚያወሩት? ወይስ እንዴት አድርገን ብጥብጥን እንፍጠር፣ እንዴት አድርገን የሽብር ተግባር እንስራ ነው? ጋምቤላ የሰፈራ ስራ እየተሰራ ነው። በፍላጎት ላይ የተመሰረተ ሰፈራ ስራ። ለምንድን ነው ሰፈራ የሚካሄደው? ህብረተሰቡ ቋሚ ኑሮ የለውም፣ ወይም የተወሰነው ክፍል ቋሚ ኑሮ የለውም። አካባቢው በጣም ለም ነው። ነገር ግን ህብረተሰቡ ከቦታ ቦታ እየተንቀሳቀሰ ነው የሚኖረው። ትምህርት አገልግሎት ለማግኘት አስቸጋሪ ነው። ጤና አገልግሎት ለማግኘት አስቸጋሪ ነው። ኑሮ በጣም ጎስቋላ ነው። ስለዚህ ህብረተሰቡ በፍላጎቱ ቢሰፍር የግብርና ትምህርት፣ የእርሻ ትምህርት ሰጥተን ምርታማነቱ ከፍ እንዲል ማድረግ እንችላለን። እዛ አካባቢ ሰፊ መሬት ስላለ በመስኖ ሊለማ የሚችል ሰፊ መሬት ስላለ መሬቱን ሰፋ አድርገን እንስጥ። ለአካባቢው ህዝብ ትምህርት ቤት እናቅርብለት፣ መንገድ እናቅርብለት፣ ጤና አገልግሎት እናቅርብለት። ከፈለገ ይሳተፍ፣ ካልፈለገ ግን ቋሚ ኑሮ ውስጥ መግባት አልፈልግም ካለ ግን የራሱ ብቻ ነው። በዚሁ መልኩ ነው ፕሮግራም እየተሰራ ያለው። ፕሮግራሙ ችግሮች አሉበት፣ ግን ችግሮቹ የማስገደድ አይደለም። ችግሮቹ መንገድ በወቅቱ አለመድረስ ነው። ችግሮቹ ትምህርት ቤቶቹ በወቅቱ አለመገንባት ነው። የጋምቤላ ህዝብ አፈናቅሎ መሬት ለባለሀብት ተሰጥቷል። የጋምቤላ መሬት እስካሁን ድረስ 10% ቢሆንም አልተለካም። 10% ቢሆንም አልተለካም። ስለዚህ ማፈናቀል እንኳን የማፈናቀል ዓላማ የሌለው መንግስት
የማፈናቀል ዓላማ ያለው መንግስት ቢሆን አሁን የሚያፈናቅልበት ምንም ምክንያት የለም። ነገር ግን የዚህ መንግስት ዓላማ የጋምቤላን ህዝብ ማፈናቀል አይደለም። ዓላማው አንደኛ በግብርና ለመኖር የሚፈልግ ሰው ለራሱ ለልጆቹ መሬት ሰፊ ስለሆነ እንደዚህ እንደ ደጋው አይደለም ግማሽ ሄክታር አንድ ሩብ ሄክታር የሚይዝበት ምክንያት የለም። ሰፋ አድርጎ ሊይዝ ይችላል። ሰፋ አድርጎ ሊይዝ ስለሚችል መሬት ሰፋ አድርጎ ሊይዝ እናርግ ነው በግብርና ስራ ላይ ለመሰማራት የሚፈልገው። ሌላው የተማረው ወጣት አካባቢው ወጣት በሚካሄደው የግል እርሻ ልማት የሥራ ዕድል እንዲያገኝ የሥራ ዕድል ሲባል ደግሞ የተለመደ ነገር አለ። በእነዚህ አካባቢዎች የሥራ ዕድል ሲሰጥ እዚህም ሌላም አካባቢ የዘበኝነት ዕድል ነው የሚሰጣቸው። ይሄ ተገቢ አይደለም። የአካባቢው ልጆች የአካባቢው ተወላጆች ዘበኛ ብቻ እንዲሆኑ የዘበኝነት ሥራ ትንሽ ነው ለማለት አይደለም። ነገር ግን የተሻለ ደሞዝ የሚያስገኙ ስራዎችም ላይ እንዲሳተፉ ማድረግ ያስፈልጋል። ስለዚህ አሁን ከክልሉ ጋር በጋራ በመሆን የሙያና ቴክኒክ ስልጠና ፕሮግራም ተቀርጾ የአካባቢው ወጣቶች በትራክተር ሜካኒክነት፣ በትራክተር ሹፌርነት፣ በሌሎች እስካሁን ድረስ ሂውማን ራይትስ አቋሙን አልቀየረም። ስለዚህ በእኛ ላይ ዘመቻ እየተከፈተ ነው። የሚከፈትበት ምክንያት አለ። ይሄ ተቋም የርዕዮተ ዓለም ጥራት የማስጠበቅ ድርሻ እየተጫወተ ያለ ድርጅት ነው። እሱና መሰሎች አሁን ካለው ዓለማዊ አስተሳሰብ ውጪ የሚሄዱ መናፍቃንን የማውገዝ የማደን ተልእኮ ያለው ነው። በተለይ የሚሳካላቸው የሚመስሉ እስከሆኑ ድረስ ሌላ አማራጭ መንገድ ይዘው ስኬታማ ስራ ይሰራሉ ተብለው የሚጠረጠሩትን በርዕዮተ ዓለማዊ ትግሉ ለማንበርከክ የሚደረግ ዘመቻ ነው። ከተጨባጭ ሁኔታው ጋር ምንም ተያያዥነት የለውም። ከሰብአዊ መብት ጋር ምንም ተያያዥነት የለውም። ያለም አቋራጥ እየተካሄደ ያለው ዘመቻ አንድ ባንድ ወሬ እየተለቀመ እየተካሄደ ያለው ዘመቻ ዓላማው ይሄ ነው። ከዚህ በስተጀርባ በተጨማሪ ፖለቲካዊ ምክንያቶችም አሉ። ከርዕዮተ ዓለማዊ ምክንያቶች በተጨማሪ ቅድም እንዳልኩት ኢትዮጵያ ላይ ቅሬታ ያላቸው ሰዎች ናቸው በኃላፊነት ቦታ ላይ የተቀመጡት። አንዳንዶቹ ኢትዮጵያውያን ናቸው፣ ሌሎቹ ኢትዮጵያውያን አይደሉም። ኢትዮጵያውያን ናቸው የተባሉት ከዚህ በፊት በአመጽ ተግባር ተከሰው ፍርድ ቤት ቀርበው የተበየነባቸው ሰዎች ጭምር ናቸው አመራር ሆነው ይሄን ስራ እየሰሩ ያሉት። ስለዚህ ፖለቲካዊ ምክንያትም አለ፣ ርዕዮተ ዓለማዊ ምክንያትም አለ። ከዚህ አኳያ ነው ማየት። አለበለዚያ እያንዳንዱን ነገር ዛሬ በጋምቤላ ተነሳ፣ ነገ በቤኒሻንጉል ይነሳል፣ ከነገ ወዲያ ድርቅ እርዳታ ይነሳል። በሁሉም በተለያዩ መንገዶች የሚነሳ ጉዳይ ይኖራል። ጋምቤላ የሰፈራ ስራ እየተሰራ ነው። በፍላጎት ላይ የተመሰረተ የሰፈራ ስራ። ለምንድን ነው ሰፈራ የሚካሄደው? ህብረተሰቡ ቋሚ ኑሮ የለውም፣ ወይም የተወሰነው ክፍል ቋሚ ኑሮ የለውም። አካባቢው በጣም ለም ነው። ነገር ግን ህብረተሰቡ ከቦታ ቦታ እየተንቀሳቀሰ ነው የሚኖረው። ትምህርት አገልግሎት ለማግኘት አስቸጋሪ ነው። ጤና አገልግሎት ለማግኘት አስቸጋሪ ነው። ኑሮ በጣም ጎስቋላ ነው። ስለዚህ ህብረተሰቡ በፍላጎቱ ቢሰፍር የግብርና ትምህርት፣ የእርሻ ትምህርት ሰጥተን ምርታማነቱ ከፍ እንዲል ማድረግ እንችላለን። እዛ አካባቢ ሰፊ መሬት ስላለ በመስኖ ሊለማ የሚችል ሰፊ መሬት ስላለ መሬቱን ሰፋ አድርገን እንስጥ ለአካባቢው ህዝብ ትምህርት ቤት እናቅርብለት፣ መንገድ እናቅርብለት፣ ጤና አገልግሎት እናቅርብለት። ከፈለገ ይሳተፍ፣ ካልፈለገ ግን
ቋሚ ኑሮ ውስጥ መግባት አልፈልግም ካለ ግን የራሱ ብቻ ነው። በዚሁ መልኩ ነው ፕሮግራም እየተሰራ ያለው። ፕሮግራሙ ችግሮች አሉበት ወይ? አሉበት። ግን ችግሮቹ የማስገደድ አይደሉም። ችግሮቹ መንገድ በወቅቱ አለመድረስ ነው። ችግሮቹ ትምህርት ቤቶቹ በወቅቱ አለመገንባት ነው። የጋምቤላ ህዝብ አፈናቅሎ መሬት ለባለ ሀብት ተሰጥቷል። የጋምቤላ መሬት እስካሁን ድረስ 10% ቢሆንም አልተነካም። 10% ቢሆንም አልተነካም። ስለዚህ ማፈናቀል እንኳን የማፈናቀል ዓላማ የሌለው መንግስት የማፈናቀል ዓላማ ያለው መንግስት ቢሆን አሁን የሚያፈናቅልበት ምንም ምክንያት የለም። ነገር ግን የዚህ መንግስት ዓላማ የጋምቤላን ህዝብ ማፈናቀል አይደለም። ዓላማው አንደኛ በግብርና ለመኖር የሚፈልግ ሰው ለራሱ ለልጆቹ መሬት ሰፊ ስለሆነ እንደዚህ እንደደጋው አይደለም ግማሽ ሄክታር አንድ ሩብ ሄክታር የሚይዝበት ምክንያት የለውም። ሰፋ አድርጎ ሊይዝ ይችላል። ሰፋ አድርጎ ሊይዝ ስለሚችል መሬት ሰፋ አድርጎ ሊይዝ እናርግ ነው በግብርና ስራ ላይ ለመሰማራት የሚፈልገው። ሌላው የተማረው ወጣት የአካባቢው ወጣት በሚካሄደው የግል እርሻ ልማት የሥራ ዕድል እንዲያገኝ የሥራ ዕድል ሲባል ደግሞ የተለመደ ነገር አለ። በእነዚህ አካባቢዎች የሥራ ዕድል ሲሰጥ እዚህም ሌላም አካባቢ የዘበኝነት ዕድል ነው የሚሰጣቸው። ይሄ ተገቢ አይደለም። የአካባቢው ልጆች የአካባቢው ተወላጆች ዘበኛ ብቻ እንዲሆኑ የዘበኝነት ስራ ትንሽ ነው ለማለት አይደለም። ነገር ግን የተሻለ ደሞዝ የሚያስገኙ ስራዎችም ላይ እንዲሳተፉ ማድረግ ያስፈልጋል። ስለዚህ አሁን ከክልሉ ጋር በጋራ በመሆን የሙያና ቴክኒክ ስልጠና ፕሮግራም ተቀርጾ የአካባቢው ወጣቶች በትራክተር ሜካኒክነት በትራክተር ሾፌርነት በሌሎች የሙያ ዘርፎች ሰልጥነው ስራ እንዲያገኙ ማድረግ ነው። ይሄን ዋናው ዓላማ። ከዛ በኋላ ግን የሚተርፍ ይኖራል። እዛ አካባቢ ያለው ህዝብ ቁጥሩ አነስተኛ ነው። ስለዚህ ጉልበት ከሌላ አካባቢ መምጣት ይኖርበታል። ሰራተኛ መጀመሪያ አካባቢው ህዝብ ከተጠቀመ በኋላ ከሌላ አካባቢ ጉልበት አምጥቶ ለመስጠቀም አካባቢው እንደዚህ ነው። ማፈናቀል የሚጠይቅ አይደለም። ልማት ለማካሄድ ምንም አይነት ማፈናቀል የሚያስፈልግበት ቦታ አይደለም። ስለዚህ ህብረተሰቡ ይሄንኑ መገንዘብ ይኖርበታል። ተደበደብን ተቀጠቀጠን የሚለው ወሬ ለመጀመሪያ ጊዜ ዛሬ ሰማነው አይደለም። እርስ በርሳችሁ ተቀጣቅጣችሁ ስታበቁ ኢህአዴግ ቀጠቀጠን ብላችሁ ስታወግዙ እጅ ከፍንጅ ተይዛችኋልና ህልውናን ማረጋገጥ መነሻ ያላረገ ስትራቴጂ ትርጉም የለውም። መጥፎም ጥሩም አይደለም። ኢሬሌቫንት አሁን ኢህአዴግ ህልውናን ለማረጋገጥ ከኢኮኖሚ አንፃር አንድ ስትራቴጂ አምጥቷል። ሬሌቫንት ህልውናን ማረጋገጥ መሰረት ያደረገ 44 ፓርቲዎች ካሉ 44ቱን ፓርቲዎች መመለስ ያለባቸው ጥያቄ ምንድነው? the definition of the problem ጥያቄው ህልውና። መልሱ ምንም ሊሆን ይችላል። ጥያቄው ግን ህልውና ነው። that's what ሰነድ ያለው ጉዳዩ የህልውና ጥያቄ ነው። ልማት የህልውና ጥያቄ ነው። ዴሞክራሲ የህልውና ጥያቄ ነው። ይሄ ከፓርቲ ጋር አያያዘው ካለንበት ተጨባጭ ነገር ጋር አያያዘው እንደ ህዝብ የመኖራችን ጥያቄ ነው። እንደ ህዝብ የመኖራችንን ጥያቄ መመለስ የውጭ ጉዳይ፣ የኢኮኖሚ፣ የሙዚቃ፣ የድራማ ፖሊሲዎቻችን ሁሉ መኖርን ማረጋገጥ የሚችሉ መሆን አለባቸው። እንደ ህዝብ መኖርን ማረጋገጥ የሚችሉ መሆን አለባቸው። የስራዎቻችን በሙሉ ማጠንጠኛው ይሄ መሆን አለበት።
አለበት። ኢንኮንሲስተንትሊ ይሄ መሆን አለበት። እነዚህን ነገሮች ለመስራት በምንሞክርበት ወቅት በተከታታይ ያጋጠመን እንቅፋት አለ። አንደኛው እንቅፋት ይሄ የፖለቲካ ስራ ነው። ያን ሁሉ ኤሌክትሪሲቲ አመንጭቶ መጠቀም ይቻላል ተብሎ ሊታሰብ ስለሚችል ሳይሆን ግድብ ሰራን ለማለት ያህል፣ ትልልቅ ህንጻ ሰራን፣ ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው የሚል ነው። ከሁሉም አቅጣጫ ደግ አረጋችሁ የሚለን ምናልባት አልፎ አልፎ አርሶ አደሩ ካልሆነ በስተቀር ደግ አረጋችሁ ይህን ያህል ገንዘብ በዚህ ጉዳይ ላይ ኢንቨስት ማድረጋችሁ ትክክል ነው ያለን ሰው አልነበረም። የፖለቲካ ጨዋታ ነው የተባለው። ይሄ ብቻም አይደለም። ገንዘብ ለማግኘት ገንዘብ ዛፍ ላይ በቅም ሰርተን የምናገኘው የተወሰነ ገንዘብ ነው ያለን። እሷን ከትምህርት ቤት ቀንሰን ከሰራተኛ ደሞዝ ቀንሰን የምናጠራቅማት ነው። ያውም በውጭ ምንዛሬም ነው የምንከፍለው። ከፍተኛ የባጀት ጫናና የውጭ ምንዛሬ ተጽዕኖ ነው የሚያሳድርብን። ከዚህ በመነሳት ማክሮ ኢኮኖሚውን እያዛባችሁ ነው በዚህ ምክንያት በፖለቲካ አጀንዳ ምክንያት የሚል ተጽዕኖ ነበር የሚገጥመን። ያም ሆኖ አዲስ የማመንጫ ጣቢያ ለማቋቋም ቀዳዳ ባገኘን ቁጥር ቀዳዳው እስከ መጨረሻ ያዛልቃል አያዛልቅም በደንብ እናረጋግጣለን ብለን ሳናስብ ዘለን ነው የገባ ነው። ምክንያቱም አደጋውን እናየዋለን ያለን ኢኮኖሚ በፍጥነት መራመድ ሲጀምር ምን አይነት አደጋ እንደሚፈጠር አስቀድመን መገመት አላቃተንም ነበር። ስለዚህ እንደዚህ አይነት ጥረት እያደረግን አንደኛው የኤንቫይሮንመንት ተቆጣጣሪ ሆኖ በማያውቀው ነገር ላይ ሲዘላብድ ፕሮጀክት ለማደናቀፍ ሲሞክር፣ ሌላኛው የፖለቲካ ተንታኝ ሆኖ እነዚህ ፕሮጀክቶች የፖለቲካ ፕሮጀክቶች እንጂ ኃይል ማመንጫ ፕሮጀክቶች አይደሉም ብሎ ሲተነትን፣ ሌላኛው የማክሮ ኢኮኖሚ ሊቅ ሆኖ ለኤሌክትሪሲቲ የምናወጣው ወጪ እንደዚህ አይነት ችግር የሚያስከትል ነው እያለ በየመንደሩ ሂስ ሲያደርግ ጆሮ ዳባ ብለን ስንሄድ ከርመን በቂ ኢንቨስትመንት አላረጋችሁምና ግለ ሂስ ውሰዱ ስንባል ግለ ሂስ መውሰድ ችግር ሆኖ አይደለም፣ ከነበርንበት ሁኔታ ጋር ተጣጥሞ እየታየ ነው ወይ ነው ጥያቄያችን። አሁን የገነባናቸው በመድረስ ላይ ያሉ ግድቦች እኮ ስንገነባቸው አብዛኛው ሰው ስህተት ተሰራ ብሎ የሚያምን ነው የነበረው። አላስፈላጊ ነው፣ ትርፍ ነው፣ የፖለቲካ ጨዋታ ነው እያለ ነበር ሂስ የሚያደርገው። አሁን ያ ሁሉ ኃይል ትላንትና ትውልድ የማይከፍለው እዳ ሊጭኑብን ነው ኤሌክትሪክ እያመነጩ ያሉት ብለው ሂስ ሲያደርጉ የነበሩ ተመልሰው በቂ እዳ አልወሰዳችሁም እና በቂ ግድብ አልሰራችሁም ሲሉን ለማዋት ትንሽ ቃርቃር ይላል። እኔ የገደበን ነገር ይሄ ፖለቲካ ነው ብዬ አልወስድም። የእነሱ ሂስ ጆሮ ዳባ ልበስ ብለን እንሄድበታለን ብለን ነበር እንትን ያልነው። ዓለም ባንክም አይኤምኤፍም እንጫጫ ነበር። ጉዳያችን አልነበረም። እድገታችን ነው የመጀመሪያው አጀንዳ። ለእድገታችን የሚፈለገውን ነገር በሙሉ እናደርጋለን ብለን ወስነን ነው ነው። ስለዚህ ወገባችንን ይዞ የጨመደደን ነገር ምንድን ነው ቢባል ገንዘብ ያልነበረን መሆኑ ነው። ገንዘብ ቢኖረን ኖሮ መንደር ለመንደር ልመና ለመሄድ አመታት ከመፍጀት ይልቅ ከኪሳችን አውጥተን መስራት ነበር የሚቀለው። ያን አድርገን ቢሆን ኖሮ እንደዚያን ችግር አያጋጥመንም ነበር። ኪሳችን ውስጥ ገንዘብ ቢፈተሽ ግን ባዶ ነው። ያለችውን ያህል አጠራቅመን ሳንቲሟን ተጠቅመንባታል። ለምንድን ነው ኪሳችን ባዶ የሆነው? ራሱ ይሄ ወንጀል ነው። እሱ ነው ትልቁ ችግር፣ ትልቁ ወንጀል፣ ኪሳችን ባዶ መሆኑ፣ ድሃ መሆናችን። ዋናው ማነቆ፣ ዋናው ችግር ይሄን የነበረው የምንልበት ምክንያት ይሄ ነው። አለበለዚያ ስህተት ሲሰራ ስህተቱን በግልጽ አስቀምጦ አርሞ መሄድ ነውር የለውም። እዚህኛው ላይ ግን ስህተት ነበር ብንል ምንድን ነው የምናደርገው? ከኪሳችን ብር አውጥተን እንሰራለን ማለት ነው። የሚቀጥለው ኪስ ውስጥ ብር የለም፣ የሚታረም ነገር የለማ። ከዚህ አኳያ ልመና እንሄዳለን ነው ብር ለማግኘት አልቦዘንም። ልመና ያገኘነውን አገር በሙሉ ለምነናል፣ ብር አበድሩን ብለን እዳ ይበዛብናል ብለንም አልተጨነቅንም። ይሄ ኃይል ነው።
ገንዘብ የሚፈጥር አቅም ነው። ስለዚህ ራሱን በራሱ መክፈል የሚችል ነው ብለን ስለምናውቅ እዳ ይበዛብናል ብለንም አልሰጋንም። ስለዚህ ተጨማሪ እዳ ፍለጋ ነው ወይ የምንሄደው? ከዚህ አኳያ የምናሻሽለው ምንም ነገር የለም። ያለ ማቋረጥ ብድር ፍለጋ ሄደናል። ስለዚህ ይሄ ነገር ተሳስተዋል ስትል ነጋርመዋለሁ ማለት ነው። የማታርመውን ነገር ስህተት ነው ብሎ መቀበል ትርጉም የለውም። የሚታረምበት መንገድ ግን ለኔ ግልጽ አይደለም። የበለጠ ኢንቨስት እናደርጋለን፣ አቅም ካገኘን ወደ ኋላ አንልም። አሁንም ብድር የሚሰጠን ፈረንሳዮች እንደምንም ዞሮ አሁን ከነፋስ ኃይል እናመነጭላቸዋለን አሉ። አላቅማማንም፣ ተበደር ስንበደር ከአይኤምኤፍ ከወርልድ ባንክ ጋር የተለያየ መንገራገጭ አጋጥሞናል። ፈረንሳዮች እንደሄዱ ደግሞ ቻይኒዞቹ እኛም ከነፋስ ኃይል ማመንጨት እንችላለን አሉ። አምጡ፣ ኃይል የማመንጨት አቅማቸውን አምጡ እና እንገነባለን አልናቸው። ግልገል ግቤ 3 ይሄ ኢንቫይሮንመንት ተከታታይ ነኝ የምናምን ተከታታይ ነኝ የሚባለው ጥገኛ ተሰባስቦ ፕሮጀክቱን ለማደናቀፍ እየሞከረ ነው። ይሄን ለማደናቀፍ እየሞከረ ባለበት ወቅት ለግልገል ግቤ 4 ብድር እያፈላለግን ነው። ለግልገል ግቤ 3 ብቻ ሳይሆን ስለዚህ ሊታረም የሚችል የጎላ ስህተት ብጥብጥ የመፍጠር አዝማሚያውን አይቶ በ11ኛው ሰዓት ላይ ሸርተት ለማለት ወይም አዝማሚያውን አይቶ እስከ መጨረሻው ድረስ ለመግፋት የመመኘት ነገር ያለ ይመስለኛል። ይህ የኔ ግምት ትክክል ከሆነ በእንደዛ አይነት አመለካከት እየተራመዳችሁ ያላችሁ ሰዎች እጅግ በጣም ከፍተኛ ስህተት እየፈጸማችሁ። አሁን ባለንበት ሁኔታ አንድና አንድ አማራጭ ብቻ ነው ያለው። ሰላማዊ ህጋዊ መንገድ ተከትሎ መስራት። ህገወጥና ህጋዊ መንገድን እያጣቀሱ መስራት ጊዜው አልፎበታል። እሳት ለኩሶ መጨረሻ ሰዓት ላይ ሸርተት ማለት አያዋጣም። እሳት ለኩሶ በስተጀርባ በህፃናት ደም ለመጫወት እድል አይኖርም። ስለዚህ በዚህ አስተሳሰብ የምትመሩ ዜጎች ወንድሞቻችን ካላችሁ እንደገና ልምከራችሁ። የባሰ ጥፋት ያስከትላል። በተለይም በላያችሁ ላይ የባሰ ችግር ይፈጥራል። ህግና ስርዓት ተከትሎ ሰላማዊ መንገድ ተከትሎ መሄድ ነው የሚሻለው። ብንለያይም ባንለያይም በሰላማዊ መንገድ እናርገው። ብንለያይም ባንለያይም በሰለጠነ መንገድ እናርገው። መለስ ዜናዊ ምን አይነት ሰው ናቸው? ምን አይነት አባት ናቸው? ምን አይነት ባል ናቸው ይባላልና እንደው እርስዎ እንዴት ይገልጹታል ራስዎትን? ልጆችና ባለቤት ናቸው መግለጽ ያለባቸው። ይሄን ግን ለምሳሌ ቤት ውስጥ ምሳሌ አባት ቁጡ ነው ላለው አባቴ እርስዎም አይነት ክስ ይመጣበታል? አይ ይሄን ያህል አይደለም። ከልጆች ጋር ከባለቤት ጋር እንደዚህ አይነት መቆጣጠር የመጋጨት ነገር አጋጥሞኝ አያውቅም። አንድ የሚገርመኝ ለምሳሌ ምግብ ምናምን ኩክ አድርገው ያውቃሉ? በህይወት ዘመኖት በትግሉ የመጀመሪያ ጊዜዎች እንደማንኛውም ታጋይ ምግብ አዘጋጅ ነበር። ከዛ በኋላ ግን እንደ ስራም ብዙ የምወደው ስራ አይደለም። እንደ ግዴታ ሆኖ የመጣበት ሁኔታ የለም። እንደው በእርሶ ዙሪያ ያለውን ቀመጥ የሴቶች እኩልነት ማለት ትምህርት ቤት ማስፋፋት በየቀበሌው ግፋብል ከ3 ኪሎ ሜትር ርቀት በላይ እንዳይሆን እያንዳንዱ ቤተሰብ በ3 ኪሎ ሜትር ርቀት ውስጥ ትምህርት ቤት እንዲያገኝ ማድረግ ነው። ሴቶች እኩልነት ማለት አንደኛ ደረጃ ብቻ ሳይሆን ሁለተኛ ደረጃ ላይ እኩል እንዲሆኑ ማድረግ ነው። ሁለተኛ ደረጃ ላይ ብቻ ሳይሆን ሶስተኛ ደረጃ ላይ እኩል እንዲማሩ ማድረግ ነው። ኢምፓወር ማድረግ፣ ማጎልበት ሴቶችን በትምህርት ይሄ ነው እኩልነት ማለት። ሌላ እኩልነት የለም። ሌላ እኩልነት ላሳር ነው፣ ጭፈራ ነው። ጀግንነት ማለት በአሁኑ ሰዓት፣ ጀብዱ ማለት በአሁኑ ሰዓት፣ የሀገር ፍቅር ማለት በአሁኑ ሰዓት፣ የህዝብ ፍቅር ማለት በአሁኑ ሰዓት
ድህነትን ተዋግቶ ማሸነፍ ማለት ነው። ድህነትን ተዋግቶ ለማሸነፍ ጥይት መተኮስ በቂ አይደለም። ድህነትን ተዋግቶ ለማሸነፍ መማር፣ ማወቅ፣ ክህሎትን ማሻሻል፣ ሌት ተቀን መስራት፣ መቆጠብ፣ ኢንቨስት ማድረግ፣ ተባብሮ አካባቢን ማልማት ይሄው ነው የውጊያው ስልት ድህነትን ለማሸነፍ። በአሁኑ ሰዓት የኢትዮጵያ ሕዝብ ይህን እየተገነዘበ ያለ ይመስለኛል። ከድህነት በላይ ጠላት የሌለ መሆኑን እየተገነዘበ ያለ ይመስለኛል። ከዛም ባሻገር ይህን ጦርነት በድህነት ላይ የሚካሄደውን ጦርነት ከሌሎች ጦርነቶች በተለየ ሁኔታ እንዴት ማስኬድ እንደሚቻል የተኩስና የቀረርቶ ሳይሆን የልማት ጦርነቱ እንዴት እንደሚፈጸም ከጊዜ ጊዜ የተሻለ ግንዛቤ እየያዘ መጥቷል። በተከታታይ ያጋጠመን እንቅፋት አለ። አንደኛው እንቅፋት ይሄ የፖለቲካ ስራ ነው። ያን ሁሉ ኤሌክትሪሲቲ አመንጭቶ መጠቀም ይቻላል ተብሎ ሊታሰብ ስለሚችል ሳይሆን ግድብ ሰራን ለማለት ያህል፣ ትልልቅ ህንጻ ሰራን፣ ትልልቅ ነገር ሰራን ለማለት ያህል እየሰሩ ያሉት የፖለቲካ ጨዋታ ነው የሚል ነው። ሁለተኛ ከነበረው የንግድ ስርዓት ወደ ትክክለኛው የንግድ ስርዓት ስንገባ መንገራገጭ ይኖራል የሚል ስጋት ስለነበረን ነው። መጀመሪያ ላይ ከናንተ ጋር ተነጋግረን ዋጋ በዚህ መልኩ እንሄድበት ብለን ተስማምተን ነበር። ይሄን ነው ያን ጊዜ ጠየቃችሁት፣ አንዳንዶቻችሁ የጠየቃችሁት ጥያቄ አስታውሳለሁ። ይሄ ነገር ያልተሳካ እንደሆነ ምንድነው የምታረጉት የሚል የዋጋ ቁጥጥር ያልተሳካ እንደሆነ ጥያቄው ያን ጊዜ ንጹህም ሊሆን ይችላል፣ ከበስተጀርባው ሌላ አስተያየትም ሊኖረው ይችላል። የዋጋ ቁጥጥሩን እናከሽፋለን፣ ስለዚህ የሚቀጥለው መሳሪያችሁ ምንድነው የሚሆነው የሚልም ሊሆን ይችላል ያን የነበረው እና የዋጋ ቁጥጥሩ ካልተሳካ ሌሎች ስትራክቸራል መዋቅራዊ ለውጦች እናስገባለን። አንደኛ ከውጪ ባለሀብቶች የምናስገባበት ሁኔታ ይኖራል። የንግዱን ዘርፍ ክልል ነው የነበርነው። አዲስ ባለሀብት የምንፈጥርበት የራሳችን ባለሀብት የምንፈጥርበት ነው ብለን ስላሰብን በቀላሉ የለመደው ስለሆነ ኢትዮጵያዊ እዚህ ትንሽ ገንዘብ አከማችተው ወደ ኢንዱስትሪ፣ ወደ ግብርና ልማት፣ ወደ ምናምን ይገባል የሚል ግምት ስለነበር ይሄን ክልል ነው የነበርነው እና ይሄን ወደ መክፈት ልንሄድ እንችላለን። ከዛም አልፎ የራሳችን ጣልቃ ገብተን የምናስተካክልበት ሁኔታ ይኖራል የሚል ግምት አንስቼ ነበር። እንደሰጋ ነው የሆነው። እንደሰጋ ነው የሆነው ማለት እያንዳንዳችሁ ገሌ 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 ማስቀመጥ ባልችልም በአብዛኛው የዋጋ ቁጥጥሩ እንዳይሰራ ነው ጥረት የተደረገው። ችግሮቹ እንዲወገዱ አልነበረም፣ እንዲሻሻል አልነበረም፣ እንዳይሰራ እና መንግስት ተስፋ ቆርጦ እንዲተወው ነው ተይዞ የነበረው አቅጣጫ። መንግስት ይህን ተስፋ ቆርጦ ሊተወው አይችልም። ምክንያቱም የንግዱም ዘርፍ አንዱ የካፒታል ሚስ አሎኬሽን ተገቢ ያልሆነ የካፒታል ፍሰት ካለባቸው ዘርፎች አንዱ ይሄ ነው። በግብር ምክንያት አንዱ፣ ሁለተኛ በቂ ውድድር ባለመኖሩ ምክንያት የተወሰኑ ባለሀብቶች በኢኮኖሚ ውስጥ በንግዱ እንቅስቃሴ ውስጥ የላቀ ድርሻ በሚጫወቱበት ወቅት ሰዎቹ በልባቸው ባህታውያን ሊሆኑ ይችላሉ፣ ጻድቃን ሊሆኑ ይችላሉ። ውጤቱ ግን ኪራይ እንደሚሆን ጥርጥር የለውም። ምክንያቱም ነባራዊ ሁኔታው ውድድር ብቻ ነው የሚያደርቀው። ውድድር ሲኖር ብቻ ነው ኤፊሺየንሲ የሚኖረው። ውድድር በሌለበት ሁኔታ መልአክም እዛ ቢመደብ ያውን እያጋጠመው ያለው ችግር ማጋጠሙ በምንም ተአምር የማይቀር ነገር ነው። ኮምፒቲሽን መኖር አለበት። ይሄን ኮምፒቲሽን ለመፍጠር ነበርኛ የሞከርነው። ስለዚህ አሁን ትልልቅ ኮሞዲቲስ አሉ፣ ስኳር፣ ዘይት፣ ስንዴ እና የመሳሰሉትን መርጠን
እነዚህን በዋናነት በዋጋ መቆጣጠር መልኩ ሳይሆን እነዚህን የምንፈልገው አይነት ውድድር በሚፈጥር መልኩ ስትራክቸር እናደርጋቸዋለን። ይሄ ማለት ነው ከውጭ የሚገቡ ከሆነ በአንድ ማዕከል እንገዛለን። ከአንድ ማዕከል ስንገዛ ብዙ አማራጮች ይኖሩናል ዋጋ ለመቀነስ። በባልክ ነው የምንገዛው፣ የሀገሪቱን በጠቅላላ ነው በአንድ የምንገዛው። በሌላ አነጋገር ኮሪያኖች እንደሚያደርጉት ማለት ነው። በባልክ ስለምንገዛ በርካሽ ዋጋ እንገዛለን። በባልክ ስለምንገዛ ያልተጣራውን አንጥተን እዚህ ማጣራት እንችላለን። በባልክ ስለምንገዛ ፓኬጂንጉን ለማሻሻል እንችላለን። በዚህ መልኩ ዋጋውን ለመቀነስ እንችላለን። በባልክ ከገዛን በኋላ የስርጭቱን ጉዳይ በተመለከተ በአከፋፋዮችና በቸርቻሪዎች እንዲሆን ነው የምንፈልገው። እኛው ራሳችን ልናከፋፍል አንፈልግም። አከፋፋዮች ግን በየከተማው አንድ ሁለት እንዲሆኑ አይደለም የምንፈልገው። ውድድር እንዲኖር ስለምንፈልግ በየከተማው ብዙ አከፋፋዮች እንዲኖር እንፈልጋለን። ቸርቻሪዎችም ብዙ እንዲሆኑ እንፈልጋለን። ለነገሩ ቸርቻሪዎች ላይ የውድድር ችግር የለም። የውድድር ችግር የሚፈጠረው አከፋፋዮችና ቸርቻሪዎች ስለሚቆላለፉ ነው። ያ የተቆላለፈው ነገር መሰበር አለበት። ቸርቻሪ ለብቻው፣ አከፋፋይ ለብቻው መሆን አለበት። ቨርቲካል ኢንቴግሬሽን መኖር የለበትም። ቨርቲካል ኢንቴግሬሽን በሌለበት ባልተቆላለፉበት ግን በየከተማው ብዙ አከፋፋዮች የስኳርም የዘይትም የስንዴው ለየት ባለ መልኩ እንመጣበታለን። እንደ ነገሩ ሁኔታ ሌሎች ኮሞዲቲዎች ሌሎች ምርቶች ግን በጣት ከሚቆጠሩት ውጪ መሄድ አንፈልግም። በእንደዚህ አይነት ስርዓት ውስጥ በጣት ከሚቆጠሩት ውጪ መሄድ አንፈልግም። የተቀረውን ሸቀጥ ይህን ስትራክቸር መሰረት አድርጋችሁ ሌሎቻችሁ ውድድር ባለበት ሸማቹ በማይጎዳበት አቅጣጫ እንድትፈጽሙት ነው የምንፈልገው። እኛ ስራችን አይደለም። ጊዜ ካገኘን ገንዘብ ካገኘን ሳሙና ከመቸርቸር ይልቅ ለልማት አስፈላጊ የሆኑ ሌሎች ስራዎች በጣም ብዙ ስራዎች አሉ። እነዚህ ላይ ማተኮር ነው የምንፈልገው። አማራጭ ስለጠፋሁን በህብረት ስራ ማህበራት ስናከፋፍል ነው የነበረው። በወረፋ ነው ስናከፋፍል የነበረው። እንዳቅጣጫ ግን በሁሉም ክልሎች ያስቀመጥነው አቅጣጫ አዲስ አበባ ከዛሬ ከነገ ጀምረው ለመተግበር እየተንቀሳቀሱ ነው። ወደ ቸርቻሪው እንዲደርስ ነው የምንፈልገው። ዘይቱ ወደ ቸርቻሪው እንዲደርስ ነው የምንፈልገው። ስኳሩ ከአንድ ማዕከል መንግስት ያከፋፍላል በአገር አቀፍ ደረጃ። በየከተማው ግን በየክልሉ ግን የየራሳቸው አከፋፋዮች እንዲኖሩ እንፈልጋለን። አሁን እናንተን ማመን አልቻለም። እውነት ነው፣ በግልጽ ነው እየተነጋገርን ያለነው። እናንተ ማመናችሁ ነው እየተናገራችሁ ያላችሁት። ስለዚህ እኔም በግልጽ ነው የምነግራችሁ። ማመን አልቻለም። ዘይቱ ለእናንተ ብንሰጣችሁ እንድታከፋፍሉት ምን ታረጉታላችሁ የሚለው ላይ መተማመን አልቻለም። ሆርድ ያረጉታል፣ ያፍኑታል የሚል ጥርጣሬ ነው የሚያድርብን። ፌር የሆነ ዋጋ ተጠቅመው አያከፋፍሉም የሚል ስጋት ነው የሚያድርብን እና ኮንፊደንስ ስጡን። በእናንተ ለመተማመን የሚያስችለን ሁኔታ ፍጠሩልን። ስትፈጥሩ እኛ እንደ መንግስት የምናከፋፍለውም በማከፋፈሉ ስራ ላይ እንድትሳተፉ ከፍተዋል። ከዛ ውጭ ያሉት እኛ ማናመጣቸው ሸቀጦች እናንተ አምጥታችሁ እንድታከፋፍሉ እና ከሽያጭ በፊት ሳይሆን ከሽያጭ በኋላ ቁጥጥር የምናደርግበት አዋጅ ላይ ያለው ስርዓት ተከትለን የምንሄድበት ወደ ትክክለኛው መንገድ በአዋጅ ወደ ተቀመጠው ትክክለኛው መንገድ መሄድ እንፈልጋለን። ይሄም የሆነው ግን ሁለታችን ከተባበርን ነው። አሁን እናንተ ስትሄዱበት የነበረው አቅጣጫ መንግስት የያዘውን ይሄ የዋጋ ቁጥጥር መንገድ እናስጥለዋለን የሚል ነው የሚመስለው የአብዛኛው። በዚህ ሁኔታ ደግሞ መንግስት ይሄ መሰረታዊ ስትራቴጂካዊ አቅጣጫ ስለሆነ ሊቀበለው የማይችል ነው። የሚከፈለው ዋጋ ተከፍሎ አዋጁ መተግበር አለበት ነበር።
ስለዚህ እንዳንተም ወደ ጎን ብለን ይሄን አዋጅ መፈጸም አንፈልግም፣ አይጠቅመንም፣ አይጠቅማችሁም። ይሄን አዋጅ እንተገብረዋለን፣ እሱ ጥርጥር የለውም። ይሄን አዋጅ ስንተገብር ግን በእናንተ ትብብር ላይ ተመስርተን ነው መስራት የምንፈልገው። ስለዚህ ለወደፊቱ ይሄ እዚህ ቦታ ላይ የስጋ ዋጋ አልተስተካከለም፣ እዛ ቦታ ላይ የቢራ ዋጋ አልተስተካከለም በሚለው በተናጠል ሳይሆን ፋንዳሜንታሊ ነው መፍታት የሚፈልገው። ኤክስፖስት ከሽያጭ በኋላ መቆጣጠር ነው የምንፈልገው። ስንዴን በተመለከተ የተነሳው አሁን ከኢኮኖሚ አንፃር ራሽናል ያልሆነ ነገር ነው እየሰራን ያለ ነው። እንደ መንግስት እውነቱን ልንገራቸው፣ እንደ መንግስት እያደረግን ያለ ነው አሁን ዘይት ላይ እያደረግን ያለ ነው ገበያው የሚፈልገውን ዘይት ማምጣት አይደለም። እንደ ዓላማ ያዝነው ገበያው ከሚፈልገው ዘይት በላይ በብዛት አምጥተን እናጥለቅልቀው ገበያውን ነው እያልን ያለ ነው። እናጥለቅልቀው እያልን ያለ ነው። ለምንድን ነው? በየቦታው ኬላ ይኖራል። አከፋፋዩም ዘይት እጥረት አለ ብሎ የሆነ ቦታ ላይ ይቆልፍበታል። ቸርቻሪውም የሆነ ቦታ ላይ ይቆልፍበታል። ይሄንን እንድፈቀው ትልቅ ሀይቅ ፈጥረን የዘይት ሀይቅ ፈጥረን የሚደብቀውን ቢደበቅ ገበያ ላይ እጥረት እንዳይኖር አድርገን እንስራ። ስኳርም ላይ እንደዛ ነው እየሰራን ያለው። ይሄ ዌስቴጅ ነው። ከሚያስፈልገን በላይ ዘይት ነው እየገዛን ያለ ነው። ከሚያስፈልገን በላይ ስኳር ነው እየገዛን ያለ ነው። ስንዴም ቢሆን ኢኮኖሚው ከሚያስፈልገው ስንዴ በላይ ነው እየረጨን ያለ ነው። ከውጭ የተገዛም ባይሆን ከሚያስፈልገው በላይ ነው እየረጨን ያለ ነው። ይሄን እያደረግን ያለ ነው ነጋዴው አይተባበረንም ያለው ከሚል እምነት በመነሳት ነው። ነጋዴው የሚተባበርበት ሁኔታ ቢኖር አሁን ለዘይት እያወጣን ያለ ነው ተጨማሪ ወጪ፣ ለስኳር እያወጣን ያለ ነው ተጨማሪ ወጪ ምንዛሬ ቆጥበን ፋብሪካ ባቋቋምንበት ነበር። ስንዴ ላይ አሁን ያዝነው አቅጣጫ ፋብሪካዎች ሊጠቀሙ በሚችሉት ልክ ይወሰዱ የሚል ነው። 450 ሺህ የተባለው እንደመነሻ ነው፣ ጣሪያ አይደለም። ከ450 ሺህ በላይ መውሰድ የምትፈልጉ ካላችሁ ከተፈለገ ይግዙ። የሀገሪቱ የኮንሳምፕሽን አቅም እናውቀዋለን። ሄዶ ጥም እንደሚል እናውቀዋለን። አሁን ግን እጥረት አለ በሚል ሳይኮሎጂ ስንዴ ያገኘ ሰው ሁሉ ከአልጋ ስር ነው እየወሸቀ ያለው። ይወሽቅ፣ አልጋው እስኪሞላ ድረስ ይውሰድ። ምክንያቱም ገበያ አለ። አልጋ ስር የተቀመጠው ሲሞላ ያን ጊዜ ማውጣት ይጀምራል እንጂ አሁን ባለው ሁኔታ አስቸጋሪ ይሆናል በሚል እምነት ከ450 ሺህ በላይ ቢሆን መውሰድ የምትችሉበት ሁኔታ እንፈጥራለን። ስንዴ እና ሌሎች መሰረታዊ ኮሞዲቲስ ወደ ኢሲኤክስ ኮሞዲቲ ኤክስቼንጅ የማስገባቱ ጉዳይ በመርህ ደረጃ ትክክል ነው። በመርህ ደረጃ ትክክል ነው። ወደፊትም እንዳቅጣጫ ያዝነው ነው። ግን የኮሞዲቲ ኤክስቼንጁ እንዴት ነው ያሰብነው? እንደምታውቁት በትንሹ እንሄድበት ነው። አንድ ባንድ መጀመሪያ ቡናን ወደ ኮሚቴ ኤክስቼንጅ ስናስገባ ከቡና ነጋዴዎች ጋር ምን አይነት ንትርክ እንደነበረ ልነግራችሁ አልችልም። ሰብ በማሳደድ ውስጥ ነው የገባነው። ከምንፈልገው መንገድ ውጪ ሄደን የማሰር የመቅጣት የምናምን አቅጣጫ ውስጥ ነው የገባነው። አሁን ደግሞ ቦሎቄና ሰሊጥን አስገብተናል። እሱም ቢሆን የራሱ መንገራገጭ ነው የነበረው እና በተቻለ መጠን ህብረተሰቡ እስኪለምደው ድረስ በትንሹ እናርገው ነው። በኋላ ህብረተሰቡ ሲለምደው ወዶ ይገባበታል ብለን ነው የምናስበው። ስለዚህ እንደተባለው መጀመሪያ ቀጥለው ከሚገቡት በመጀመሪያ ከሚጠቀሱት ስንዴና በቆሎ ናቸው። ቅድሚያ ለአገር ውስጥ ኮሞዲቲ ለአገር ውስጥ ኮንሳምፕሽን የሚፈለጉት በቅድሚያ የሚጠቀሱት እነሱ ናቸው። እናያቸዋለን። ይገባናል። አሁን ስንዴ እጥረት ስላለ እንዳልሆነ ዋጋው የጨመረው እናውቃለን። የምስር ዋጋ የጨመረው ኤክስፖርት እየተደረገ ስለሆነ እንዳልሆነ እናውቃለን። ኤክስፖርት የሚደረገውን እናውቃለን። በየወሩ ኤክስፖርት የሚደረገው ምስር እዚህ ግባ የሚባል አይደለም።
የኤክስፖርት ሽፋን ሆርድ እየተደረገ እንደሆነ እናውቃለን። እየተከማቸ እንደሆነ በየመጋዘኑ እናውቃለን። ለዚህ ነው ሽፋኑን ለማንሳት ነው ሰሞኑን ኤክስፖርት ከልክለናል ያልነው። ኤክስፖርት አክቹአሊ አልከለከልንም። ምክንያቱም በራሱ መንገድ ቆሞ የነበረ ነው የሸቀጥ በተግባር ኤክስፖርት እየተደረገ አልነበረ። 100 ቶን 200 ቶን እዚህ እዛ ትወጣለች። ይሄ አልነበረም ዋናው ኤክስፖርት። ስለዚህ እዚህ ላይ እንተባበር። በሆርዲንግ በኪራይ ዘላቂ እድል የለም። እዚህ ያላችሁ ባለሀብቶች እና እዚህ ያለነው የመንግስት ኃላፊዎች ሊገባን የሚገባው ነገር በኪራይ ሰብሳቢነት መቀጠል አንችልም። እንደ መንግስትም አንችልም። ከሞከርን ደስ ያባረ ይሆናል። እንደ ባለሀብቶችም አትችሉም። ከሞከራችሁ የሶማሌ ባለሀብቶች የሆኑበትን ነው ያጋጠማቸውን ነው የሚያጋጥማቸው። ሻል ያሉት ዱባይ ነው የሰፈሩት። የተቀሩት ወይ ወርሎርድ ሆነዋል ወይ የወርሎርድ ተላላኪ ሆነዋል። በኢኮኖሚ ውስጥ በንግዱ እንቅስቃሴ ውስጥ የላቀ ድርሻ በሚጫወቱበት ወቅት ሰዎቹ በልባቸው ባህታውያን ሊሆኑ ይችላሉ፣ ጻድቃን ሊሆኑ ይችላሉ። ውጤቱ ግን ኪራይ እንደሚሆን ጥርጥር የለውም። ምክንያቱም ነባራዊ ሁኔታውን ውድድር ብቻ ነው የሚያደርቀው። ውድድር ሲኖር ብቻ ነው ኤፊሺየንሲ የሚኖረው። ውድድር በሌለበት ሁኔታ መልአክም እዛ ቢመደብ እንዲሻሻል አልነበረም፣ እንዳይሰራ እና መንግስት ተስፋ ቆርጦ እንዲተወው ነው ተይዞ የነበረው አቅጣጫ። መንግስት ይህን ተስፋ ቆርጦ ሊተወው አይችልም። ምክንያቱም የንግዱም ዘርፍ አንዱ የካፒታል ሚስ አሎኬሽን ተገቢ ያልሆነ የካፒታል ፍሰት ካለባቸው ዘርፎች አንዱ ይሄ ነው። በግብር ምክንያት አንዱ፣ ሁለተኛ በቂ ውድድር ባለመኖሩ ምክንያት የተወሰኑ ባለሀብቶች ልማት ወደ ምናምን ይገባል የሚል ግምት ስለነበር ይሄን ከልለነው የነበር ነው እና ይሄን ወደ መክፈት ልንሄድ እንችላለን። ከዛም አልፎ የራሳችን ጣልቃ ገብተን የምናስተካክልበት ሁኔታ ይኖራል የሚል ግምት አንስቼ ነበር። እንደሰጋ ነው የሆነው። እንደሰጋ ነው የሆነው ማለት እያንዳንዳችሁ ገሌ 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 ማስቀመጥ ባልችልም በአብዛኛው የዋጋ ቁጥጥሩ እንዳይሰራ ነው ጥረት የተደረገው። ችግሮቹ እንዲወገዱ አልነበረም። ሁለተኛ ከነበረው የንግድ ስርዓት ወደ ትክክለኛው የንግድ ስርዓት ስንገባ መንገራገጭ ይኖራል የሚል ስጋት ስለነበረን ነው። መጀመሪያ ላይ ከናንተ ጋር ተነጋግረን ዋጋ በዚህ መልኩ እንሄድበት ብለን ተስማምተን ነበር። ይሄን ነው ያን ጊዜ ጠየቃችሁት፣ አንዳንዶቻችሁ የጠየቃችሁት ጥያቄ አስታውሳለሁ። ይሄ ነገር ያልተሳካ እንደሆነ ምንድነው የምታረጉት የሚል የዋጋ ቁጥጥር ያልተሳካ እንደሆነ ጥያቄው ያን ጊዜ ንጹህም ሊሆን ይችላል፣ ከበስተጀርባው ሌላ አስተያየትም ሊኖረው ይችላል። የዋጋ ቁጥጥሩን እናከሽፋለን፣ ስለዚህ የሚቀጥለው መሳሪያችሁ ምንድነው የሚሆነው የሚልም ሊሆን ይችላል ያን የነበረው እና የዋጋ ቁጥጥሩ ካልተሳካ ሌሎች ስትራክቸራል መዋቅራዊ ለውጦች እናስገባለን። አንደኛ ከውጪ ባለሀብቶች የምናስገባበት ሁኔታ ይኖራል። የንግዱን ዘርፍ ክልል ነው የነበር ነው። አዲስ ባለሀብት የምንፈጥርበት የራሳችን ባለሀብት የምንፈጥርበት ነው ብለን ስላሰብን በቀላሉ የለመደው ስለሆነ ኢትዮጵያዊ እዚህ ትንሽ ገንዘብ አከማችተው ወደ ኢንዱስትሪ ወደ ግብርና የፋይናንስ ቀውሱ በተመለከተኛን አይመለከተንም። ምክንያቱም የፋይናንስ ስርዓታችን ሊበራላይዝድ አይደለም። የፋይናንስ ስርዓታችን ሊበራላይዝድ ቢሆን ኖሮ መርከቦች ሲናጉ የኛ ትንሽ ጀልባ ትገለበጥ ነበር። ትልልቅ መርከቦች ናቸው እየተናጉ ያሉት። እነዚህ ትልልቅ መርከቦች በሚናጉበት ወቅት እዚህ ላይ የተወጠፈ ትንሽ ጀልባ ተስፋ ያለው። ነገር ግን የኛ ትንሽ ጀልባ በዚህ በትልቅ ውቅያኖስ ውስጥ አልገባችም። በመንደር ወንዝ አካባቢ ነው ያለችው። ከዓለም አቀፍ የፋይናንስ ስርዓት ጋር አላጣመርነውም፣ ገትረናል። ይሄን በማድረጋችን
አንዳንድ ወዳጆቻችን ተሳስታችኋል ሲሉን ነበር። እኛ ስህተቱን አልተቀበልነውም፣ ያኔም አልተቀበልነውም፣ አሁንም አንቀበለውም። በተለይ ደግሞ አሁን እሺ፣ በመቀጠል የተከበሩ አቶ ለገሰ 2 ደቂቃ አሉት። እሺ፣ አመሰግናለሁ። በተለይም የተከበሩ ጠቅላይ ሚኒስትራችን ከኢኮኖሚ እድገት ጋር በተያያዘ ያፎ ለምታ ነው ያሉት። ይሄ ነገር አንተም አጣራው እንዳሉኝ ሁሉ እርሶንም የኢትዮጵያ ብሔራዊ ባንክ የሚሰጡት አሃዝና የኢትዮጵያ ስታቲስቲክ ባለስልጣን የሚሰጡትን ቁጥር ከዓለም አሁን ካለው ተጨባጭ ሁኔታ አብረን እናየዋለን። አንድ ይሄ ነው። ሁለተኛው የመልካም አስተዳደር ጋር በተያያዘ በተለይም የካሽ ሬጂስተርን እንዲጠቀሙ ከተደረገው ውስጥ ብዙዎቻቸው እየተጠቀሙ ቢሆንም በዛውም አንጻር ፍትሃዊ ያልሆነ ስራ ነው እየተሰራ ያለው። አይጠቀሙም። ሌሎቻቸው ከ7000 እስከ 12000 ብር የሚደርስ ብር አውጥተው በተለይም ከጅንአድ ውክልና በተሰጠው መሰረት ቢገዙም በአንድ በኩል የባት አከፋፈሉ ትክክል ነው ብለን ብናምንም በሌላ በኩል ደግሞ በተለያዩ እቃዎች ተጨማምረው አሁንም ዞሮ ዞሮ በተጠቃሚው ላይ ነው ያለው። ይህ አይከፈል ማለታችን አይደለም። ነገር ግን ፍትሃዊ የሆነ ስራዎች መሰራት አለበት ነው። ሌላው ከግብር አከፋፈል ጋር በተነሳ ነጋዴው ኃላፊነቱን ለመወጣት በሚያደርገው ጥረት በተለይም በቀበሌ ግብር ሰብሳቢነትና እንዲሁም ደግሞ በክፍለ ከተማ በሚደረገው የግብር አሰባሰብ ላይ አብዛኛው ነጋዴዎችን ወይም የንግዱ ህብረተሰብ በሚሄዱበት ጊዜ አላስፈላጊ ባልሆነ ስብሰባ ጊዜ በማባከን የሚቀበላቸው ችግር እየተፈጠረ ነው ያለባቸው። ሌላው የባለ ሀብቶችን አሁን ያለው የምንዛሪ ጉዳይ፣ የውጭ ምንዛሪ እንዲሁም ደግሞ የባንክ ብድር ጉዳይ ከመብራት ጋር በተያያዘ እንኳን ስራቸውን ባለበት ሁኔታ እንዲቀጥል ቀርቶ ሰራተኞቻቸውን እየበተኑ ያሉበት ሰዓት ነው ያለው። ይህ ነገር ትኩረት ሊሰጠው ይገባል። ሌላው የመንግስት የቤቶች ኤጀንሲ ያልተገደበ ስልጣን በዚህ ምክር ቤት በተሰጠው መሰረት የተለያዩ ድርጅቶች ዘግቷል። ነገር ግን ከ2 ዓመት በላይ ዘግቶ ወይም በህጋዊ መንገድ አልሰጣቸውም ወይም በፍርድ ቤት አላስወሰነም። ነገር ግን እስካሁን ተዘግተው ይኖራሉ። ስለዚህ ህጋዊ መብት ማግኘት አለባቸው። አመሰግናለሁ። የተከበሩ አቶ መስገን አመሰግናለሁ። የተከበሩ አፈ ጉባኤ፣ እኔ የተጠቀምኩት ኤፍ ፊዚካል የሚለው ነው። እንደርሶ ባላፏጭበትም ፊዚካል የሚለው ነው። የተከበሩ አቶ መስገን ስነ ስርዓት ያድርጉ። የመንግስት ባለስልጣናት ተገቢው ክብር ሊሰጣቸው ይገባል። እኔም የህዝብ ተወካይ ነኝ። የተከበሩ አፈ ጉባኤ፣ ስነ ስርዓት ያድርጉ። ፊዚካል ፖሊሲ እና ሞኔታሪ ፖሊሲ የሎትም ነው። ሁለቱንም አጣምረው ከስልጣን ጥማት ደረጃ እየተጠቀሙበት ነው። የጠየቅኩትን ጥያቄ አንዱንም አልመለሱ። ስለ ባጀት ዴፊሲት ተናግሬ ነበር። ስለ ባላንስ ኦፍ ፔመንት ተናግሬ ነበር። ስለ ከረንት አካውንት ዴፊሲት ተናግሬ ነበር። ስለ ናሽናል ዴት ተናግሬ ነበር። አንዱንም አልመለሱ። ወዳሉበት ደረጃ ዝቅ ብለን ለመናገር ያስቸግረናል። ጥያቄ ስንጠይቆ ጥያቄውን ከመመለስ ይልቅ በተራ አተካራ ነው ጊዜውን ምንፈጀው። የምክር ቤቱን አሰራርና ደንብ አክብሮ እየተናገሩ አይደለም። ከአባላት የሚጠበቅም ስነ ምግባር እያከበሩ አይደለም። የተከበሩ አቶ መስገን፣ ስለዚህ ማስጠንቀቂያ ሰጥቻለሁ። ማስጠንቀቂያን እያከበሩ አይደለም። ወደሚቀጥለው ተናጋሪ አልፋለሁ። የተከበሩ አቶ ቡልቻ 2 ደቂቃ አሉት። አመሰግናለሁ ክቡር አፈ ጉባኤ። እኔ በአክብሮት ጠቅላይ ሚኒስትሩን የሚጠይቃቸው ነገር አለ። ባለፈው አመት በሰፊው በዓለም አቀፍ ደረጃም በኢትዮጵያም እኔ አልቀጥልም እተዋለሁ ብለው ተናግረው ነበር። ይሄ ንግግር ብዙ ኢምፕሊኬሽን አለው። ያንዳንዳችን ሁሉም ሰው ፕላን ያደርጋል። የእሳቸው ፕላን እኔ እንደዚህ አስቤያለሁ ብሎ መናገራቸው የብዙ ሰው አስተሳሰብና ፕላኒንግ ይለውጣል። እኔ አሁን የምለው ምንድነው፣ እሳቸው ለፓርላማም
ለኢትዮጵያን ፕሬስ ወይንም እንዱ በገዛ ራሳቸው ፕሬስ ለምን ሐሳባቸውን እንደለዋወጡ አልነገሩም። የኛ ጠቅላይ ሚኒስትር ናቸው። እሳቸውን የሚመለከት ጉዳይ ሁላችንንም ይመለከታናል። ለምንድን ነው ይሄን ያልገለጹት? ከቻሉ ዛሬ ይግለጹልን ነው። እሺ የሪፖርቱ አካል ባይሆንም እሺ የተከበሩ አቶ አሊ የጀመሩትን እንዲጨርሱ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ምርጫን በተመለከተ ቀደም ሲል የተካሄደውን የሶስተኛው ዙር የግንቦት 97ቱን ምርጫ ስናስታውስ እኛ የፓርላማ ቡድን አባላት በወቅቱ በህዝብ በመመረጣችን ፓርላማ ስራውን በጀመረበት ዕለት የህዝብን ድምጽ አክብረን በፓርላማ ገብተን በፓርላማ ቡድን ስያሜ ህዝባችንን እያገለገልን መገኘታችንና አሁንም በአገራችን በሚካሄደው አራተኛው ዙር ምርጫ በራሳችን ፈቃድ ገለልተኛ መሆናችን የማንወዳደር በመሆናችን ታሪካዊ ውሳኔ ወስነናል፣ ተምረናል። በአራተኛው ዙር ሀገራዊ ምርጫ ኢህአዴግ የተጠናከረ ስራ በመስራቱ አንዳንድ ፓርቲዎች በእጩነት በሚወዳደሩበት ምርጫ ክልል ኢህአዴግ ይለቅላቸዋል እየተባለ ይናፈሳል። ይህ አባባል እቤት የገባ እባብ እንደ ዘንዶ ይቆጠራል አይሆንም ወይ? ከምርጫ በፊት እኔ አሸንፋለሁ እያሉ ማደናገርም መብላቷን ሳታቅ እጇን ታጠበች አይሆንም ወይ? አመሰግናለሁ። እንደማመጥ አንድ ጊዜ የተከበራቸው የምክር ቤት አባላት እንደማመጥ። እሺ እስካሁን በተነሱት ላይ ክቡር ጠቅላይ ሚኒስትር ማጠቃለያ አስተያየት እንዲሰጡ። በዋና ዋና ጉዳዮች ላይ ነው ለማተኮር የምፈልገው። አንደኛ ቅድም አስተያየት ያልሰጠሁበት የጊዜ አጠቃቀም ጉዳይ ነው። የጊዜ አጠቃቀምን በተመለከተ የምክር ቤት አባላት እንደሚያውቁት የጊዜ አጠቃቀም ህጉን የቀዳ ነው ቀዳን ነው የምለው። አንዳንድ ጊዜ ከውጭ ቀድተን ስናበቃ የሆነ የአማርኛ ቃል እየሰጠን እዚህ የፈለሰፍ ነው ለመምሰል እንሞክራለን። የስነ ምግባር ደንቡም ቀድተነዋል። የጊዜ አጠቃቀም ደንቡም ከውጭ ነው የገዛ ነው፣ ቀድተን ነው። መተዳደሪያ ህግ ደንቡ የፓርቲው ማነው የምክር ቤቱ መተዳደሪያ ደንብ ሲቀረጽ ከሌሎች ከበለጸጉት ሀገሮች ልምድ ተቀድቶ ነው፣ በተለይ ደግሞ ከጀርመን ልምድ። ስለዚህ ማንም ሰው በፓርላማ በሚናገርበት ወቅት የተወሰነ ጊዜ ገደብ ይሰጠዋል። የሚሰጠውም የጊዜ ገደብ ባለው የፓርቲ የመቀመጫ ቁጥር ይሆናል የሚለው ከሌሎች ሀገሮች የቀዳ ነው። ዓለም አቀፍ ደረጃውን የጠበቀ ነው ማለት ነው። በዚሁ መሰረት ለመሄድ ነው እየተሞከረ ያለው በዚህ በፓርላማውም በውድድሩም። ሌላው ስለ ችግር ካለ ችግሮቹ ቢወገዱ ኢኮኖሚው ምን ያህል ያድግ ነበር ማለት ነው የሚል ጥያቄ ችግር ስለሚኖር ነው ከኢኮኖሚው ከእንደዚህ አይነት ፍጥነት በላይ ሊያድግ የማይችለው። ኦቨርሂት ያደርጋል፣ ተንገራግጮ ይቆማል የሚባለው ከመጠን በላይ በሚያድግበት ወቅት አንደኛ ወደፊት አንደኛ ወደ ኋላ ይሆንና ይገድበዋል እድገቱን። በአጠቃላይ ከተወሰነ ርቀት በላይ እንዳይሄድ ጫፉ ላይ ደርሷል ማለት ነው። የማደግ ፍጥነቱ ጫፍ ላይ ደርሷል ማለት ነው። እንደዚህ አይነት ችግሮች በላይ ላይ መደራረብ ሲጀምሩ ጫፉ ላይ ደርሷል ማለት ነው። ኢኮኖሚው ከመጠን በላይ መሞቅ ጀምሯል ማለት ነው። እዛ ላይ ሲደርስ ነው የሚቆመው። ስለዚህ በ11 በመቶ 12 በመቶ 13 በመቶ በ10 እና በ15 በመቶ መካከል ያለው የመጨረሻው ጫፍ ነው። ሄዶ እዚህ ደረጃ ላይ ሲደረስ አንድም የኃይል እጥረት ያጋጥማል፣ ወይ የሰው ኃይል እጥረት የሰለጠነ የሰው ኃይል እጥረት ያጋጥማል፣ ወይ የነዳጅ ዋጋ መጨመር ያጋጥማል፣ ወይ ሌላ ነገር ያጋጥማል። ኢኮኖሚው ከመጠን በላይ ሲሞቅ የሚያስቆሙት ታኮ ሆነው የሚያስቆሙት የተለያዩ ፋክተሮች ይኖራሉ። ያ ስለሚሆን ነው ኢኮኖሚው ገደብ በሌለው መጠን ሊያድግ የማይችለው። እንደዚህ አይነት ችግሮች ከእድገት ጋር አብረው ስለሚመጡ ነው። ነገር ግን ከእድገት ጋር አብረው የሚመጡት እነዚህ ችግሮች እድገቱ ከዛ በላይ እንዳይሆን ቢገድቡትም የተጨማሪ እድገት ምንጭ ግን ይሆናሉ። ቀደም ሲል እንደጠቀስኩት ከፍተኛ የስኳር እጥረት አጋጥሟል። አሁን እድገቱን ይገድበዋል። ዛሬ እድገቱን ገድቦ ሲያበቃ ግን ለነገ እድገት በር ይከፍታል። ምክንያቱም ብዙ ፋብሪካዎች የስኳር ፋብሪካዎች ሊቋቋሙ የሚችሉበት እድል ይፈጥራል።
የሳሙና እጥረት አጋጥሟል እንበል። ብዙ የሳሙና ፋብሪካዎች እንዲፈጠሩ በር ይከፍታል። ስለዚህ እድገቱ ሄዶ አንድ ቦታ ላይ ሲቆም የተለያዩ ችግሮች ይከሰታሉ። እነዚህ ችግሮች በመፍታት አማካይነት እድገት ይመጣል። ቀጣይነት ያለው እድገት የሚከሰተው በዚህ ምክንያት ነው። እጥረት ለአቅርቦት መሟላት በር ይከፍታል። አቅርቦት መሟላት እድገት ማለት ነው። ኢኮኖሚው ከመጠን በላይ በሚያድግበት ወቅት በአንድ ቦታ ላይ ወይም በሌላ ቦታ ላይ ክፍተት ይፈጠራል። ያ ክፍተት እድገቱ ከዛ በላይ እንዳይሆን ገጥቶ ይዟል። ያንን ክፍተት ለመሙላት ሲባል ደግሞ ቀጣይ እድገት ይመጣል። የእድገት አካሄድ ይህን ይመስላል። ስለዚህ ችግሮች መኖራቸው ከእድገት ጋር የድህነት ችግሮችም አሉ፣ የእድገት አለመኖር ችግሮችም አሉ፣ የእድገት ችግሮችም አሉ። እኛ ሀገር ያሉ ችግሮች የእድገት ችግሮች ናቸው። አጀንዳ በአጠቃላይ ምን ይመስላል? የሚታወቀውን ነገር ዋና ዋናዎችን ለማወቅ እንችል። በጉባኤው የሚነሱት አጀንዳዎች ምን ይሆናል የሚለው ለመጨረሻ ጊዜ መወሰን የሚቻለው ጉባኤው ሲከፈት ነው። ነገር ግን በኢህአዴግ በኩል ውይይት ሊደረግባቸው ይገባል ተብሎ የተያዙ አጀንዳዎች አሉ። አንደኛ የሽግግር መድረኩ ቻርተር ተብሎ ሊታወቅ የሚችል የሽግግር መድረኩ የሚመራበት መርህ በተለይም የግለሰቦች የዲሞክራሲ መብቶችንና የህዝቦች የዲሞክራሲ መብቶችን የሚመለከቱ መሰረታዊ እምነቶች የሚቀመጡበት አንድ አጀንዳ ሊኖር ይገባል ብሎ ኢህአዴግ ያምናል። ሁለተኛ የመንግስቱ ማለት የሽግግር መንግስቱ ይዘትና አወቃቀርን የሚመለከት አጀንዳ ሊኖር ይገባል ብሎ ያምናል። ሶስተኛ የሽግግር መንግስቱ የሚያስፈጽማቸውን ተግባራት ማለትም የሽግግር መንግስቱ ፕሮግራም የሚመለከት አጀንዳ ሊኖር ይገባል ብሎ ያምናል። አራተኛ የለንደን የሰላም ጉባኤን መሰረት በማድረግ የኤርትራን ጥያቄ መፍታት በሚመለከት አንድ አጀንዳ ሊያዝ ይገባል ብሎ ያምናል እና ኢህአዴግ የሚያቀርባቸው አጀንዳዎች እነኛ አራት ይሆናሉ። ከዚህ ውጪ አጀንዳ ካለ ሊታይ ይችላል በወቅቱ። አዲስ አበባ እየተገነቡ ያሉ ህንጻዎች ብዙ ሰው አዲስ አበባ እየተለወጠች ነው፣ እየተለማች ነው፣ እየለማች ነው፣ ዳንኪራው፣ ጭፈራው ሌላ ነገር ነው፣ አዲስ አበባ አድጋለች ነው የሚለው። ጥሩ ህንጻ መገንባቱ የሚጠላ ሰው የለም። ከደረጃ በታች የሆነ ህንጻ መተካቱ የሚጠላ ሰው የለም። ነገር ግን አሁን ከተገነቡት ህንጻዎች ውስጥ 1/3 እንኳን ፋብሪካ ቢሆኑ ኖሮ በአገሪቱ በአጠቃላይ እድገት ላይ ሊኖር ይችል የነበረው ተጽዕኖ በፍጹም መገመት አያዳግትም። ወደ ማኒፋክቸሪንግ የሚገባው ህንድና ቻይናና ቱርክ ነው። በቱሪስት ካፒታል ለዘላለሙ ማደግ አንችልም። ማሟያ ነው የሚሆነው የውጭ ካፒታል። የራሳችንን ጥረት ከተካ አገር አይኖርንም። ማሟያ ከሆነ ይደግፋል፣ ቀዳዳውን መሸፈን ይችላል። ነገር ግን ምሰሶ የራሳችን መሆን አለበት። በራሳችን ምሰሶ ያልቆመ ኢኮኖሚ ከጥቂት ጊዜ በኋላ አገር የሌለን ባይተዋሮች ነው የምንሆነው። ስለዚህ የኛ ባለሀብት ማኒፋክቸሪንግ ላይ እየገባ ያለው በጡጦ ነው እየተንጠባጠበ ወደ ካፒታል ወደ ማኒፋክቸሪንግ እየገባ ያለው። በህንጻ ግንባታ ግን እንደ አንድ ነገር ነው። በሰርቪስ ግን እንደ አንድ ነገር ነው። ይሄ ለምን ሆነ? እንዳኳያ ወጣቶች ተረካቢ አዲስቷን ኢትዮጵያ ተረካቢ እንድንሆን ምን ይመክሩናል የሚል ጥያቄ ተነስቷል። በተለያዩ ጊዜዎች የተለያዩ አስተያየቶች በዚህ ጉዳይ ላይ ሰጥቻለሁ። ለአሁኑ
ሶስት ነገሮችን ማንሳት ፈልጋለሁ። አንደኛ መረከብ ማለት በስጦታ ወይም በችሮታ መቀበል ማለት አይደለም። የኃላፊነት ቦታን በዙ መልኩ ለመረከብ የምታስቡ ወጣቶች ካላችሁ ስትጠብቁ ልታመሹ ነው፣ ልታድሩ ነው ማለት ነው። መረከብ ማለት መጠበቅ ማለት አይደለም። ብዙውን ጊዜ መንጠቅም ማለት አይደለም። በሁለቱ መካከል ነው። መረከብ ማለት መውሰድ ነው። መንጠቅ ሳይሆን መውሰድ፣ መጠበቅ ሳይሆን መውሰድ ነው። ስለዚህ መውሰድ መቻል አለባችሁ። ካልወሰዳችሁ የሚሰጣችሁ የለም። በወጣትነት እድሜ የመንግስት ኃላፊነትም ላይ ባይሆን የድርጅት ኃላፊነት ላይ ነበርኩ። አልመጠቅኩም፣ ግን ወስጃለሁ።